አላህ Subhanahu Ta'ala መጀመሪያ የሰው ልጅ ሲነሳ ሲቀሰቀስ የሚጠይቀው ጥያቄ ምንድነው? ሰላት ነው አይደል? ሰላትን እንኳን በእነዚህ ቀናቶች ውስጥ እረፍት አድርጉ ብሏል። እረፉ በቃ። ማንም እኮ አይረዳውም አይደል? አላህ ግን ልክ ሙሳ አለይሂ ሰላም ልጅሽን ጣዩ ብሎ እንዳዘዛት ከዛ በኋላ የሚመጣውን ጭንቀት እንደሚያውቀው ሁሉ ከሐዋ ጀምሮ ሴቶች ሁሉ የሚያልፉበትን መንገድ በደንብ ያውቀዋል። እኔ ምናልባት እኔ የሚሰማኝን ስሜት በእነዚህ ቀናቶች ውስጥ እንዴት እህት አይሰማትም ይሆናል ለኔ ብቻ የተሰጠ ስለሆነ ወይ እሷ የሚሰማትን ስሜት እኔ አልረዳትም ለሷ ብቻ የተሰጠ ስለሆነ አላህ ግን የኔንም የሷንም የሁላችንም ያውቃል ተራ በተራ በእያንዳንዱ ለዛ ነው አላህ Subhanahu Ta'ala በቃ በእነዚህ ቀናቶች ውስጥ ሰላትን አትስከሩ እኛ ስናስበው ከሆነ ነገር የታገድን የተከለከለን ይመስለናል አላህ ግን ከዛ በላይ እዝነቱ አለበት ውስጡ ፍቅሩ አለበት ውስጡ حتى እንኳን ጾምን يريد الله بكم اليسر ولا يريد بكم العسر አላህ እኮ በእናንተ ላይ ገርን ነገር ይሻል ይላል አይደል ስለ ጾም ካነሳ በኋላ ስለ ጾም ካነሳ ብዙ እንትን ካለ በኋላ يريد الله بكم اليسر አላህ በእናንተ ላይ ገርን ነገር ይሻል ጾም ሲመጣ በእናንተ ላይ ጭንቀትን ይዞባችሁ እንዲመጣ አይፈልግም በጾም ወቅት አንዲት ሴት ልትፈተንበት የምትችለው ነገር ሀይድ ነው በኖርማል አስተሳሰብ ስናስበው ከጾም መከልከል 7 ቀን ሙሉ ወይም ከዛ በላይ ከጾም መከልከል እንደ አንድ ፈተና ነው የምናየው ግን አላህ ከዛ በላይ ነው ከዛ አላህ Subhanahu Ta'ala ለኛ ከዛ በላይ ነው ምግብ ያስፈልጋታል መጠጥ ያስፈልጋታል መብላት ራሷን መጠገን አለባት በእነዚህ ጊዜያቶች ውስጥ አይደል አላህ ከኛ በላይ ነው ይሄን ነገር የሚያውቀው ስለዚህ በእነዚህ ቀናቶች ውስጥ እንዳትጾሙ አለመጾማችሁም ደግሞ ወንጀልን አያስገኝላችሁ ወንጀልን አያስቀምጥባችሁ በቃ ቀዳ ታወጡታላችሁ በእነዚህ ቀናቶች ውስጥ አላህ ويسألونك عن المحيض قل هو أذن ብሎ ነው የገለጸው አስቸጋሪ ነው ብሎ ነው የገለጸው ስለ ሀይድ ይጠይቁሃል አዘን ነው ብሎ አላህ Subhanahu Ta'ala በቁርአን ላይ ግልጽ በሆነ መንገድ ያስቀመጠው ማንም እኮ ምን ማለት ሁሉ ምንም ቀደም ብያችኋለሁ ምንም አይነት ነገር የማይነካት ሴት ራሱ ድብርት ይሄ ዲፕሬሽን ምናምን ምንለው ነገር ያጠቃታል አላህ ግን ይሄንን ጨምር ነው የሚያውቀው በምን አይነት መንገድ እንደምናልፍ ይረዳል እንቀጥል ስለ ከዛ እቺ ሴት ከፍ ብላ ደግሞ እናት ስትሆን አላህ Subhanahu Ta'ala ይገልጻል አሁንም ይገልጻል ووصينا الانسان بوالديه احسانا الى الله سبحانه وتعالى የሰው ልጅ በወላጆቹ ላይ መልካም እንዲውላዘዝ ነው ሐመለትሁ ኡሙሁ ኩርሃ ይላል